የትራንስፈር ጉዳይ እጅግ አንጠልጣይ ነገር ሆኗል። እነሆ የአራቱ ከዋክብት ዝውውር አሁንም እጅግ አጓጊ ሆኗል። በተለይ ደግሞ እነዚህ አራቱ የአውሮፓ ክለቦች ውስጥ ያሉ ለዝውውር የቀረቡ ተጫዋቾች በጣም ልብ በማንጠልጠል ላይ ይገኛሉ። የሚገርም ነው። ማረፊያቸው መጨረሻቸው ወዴት ይሆናል የሚለውን እነሆ እንግዲህ በቀጣይ ነገሮቹ ዝውውሮቹ ሲፈጸሙ የምናቀርብላችሁ ይሆናል። አሁን ግን እስኪ የተወሰኑትን ለማየት እንሞክራለን። ሰላም ጤና ይስጥልን፣ እንደምን አደራችሁ? ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ፕሮግራሞቻችንን ተከታተሉን። እነዚህ እንግዲህ አራቱ ከዋክብቶች እንደውም ወደ 5 ይሆናሉ። በተለይ አራቱ ዝውውራቸው አሁንም ድረስ አወዛጋቢ ሆኖ ይገኛል። እነዚህ በአውሮፓ ታላላቅ ክለቦች ውስጥ ያሉ አስደናቂ ተጫዋቾች እንግዲህ እስካሁን ድረስ ዝውውራቸው መቋጫውን አላገኘም። ያም ሆነ ይህ ግን ሴፕቴምበር 1 የሁሉም መዳረሻ እውን ይሆናል ማለት ነው። እስከ ሴፕቴምበር 1 እንግዲህ የዚህ የ2026-2027 የአውሮፓ እንግዲህ የዝውውር መስኮት የሚዘጋበት ሰዓት ይሆናል። እስከዛ ቢፎር ሴፕቴምበር 1 ማንኛውም ነገር እንግዲህ መቋጫውን ያገኛል ማለት ነው። እስከዛ ግን በተለይ የእነዚህ አራቱ ከዋክብት ዝውውር አወዛጋቢ ሆኗል። ብዙ ሚዲያዎችም እየዘገቡት ይገኛሉ። ነገር ግን መዳረሻቸው እስካሁን ድረስ አልታወቀም። እነዚህ አራቱ ከዋክብቶች የባርኮላ፣ ሮድሪ፣ ቡርኖ ጉማሬዥ እና ቪኒሺየስ ጁኒየር የዓለማችን ከዋክብት እስካሁን ድረስ እንግዲህ በዝውውሩ ላይ አወዛጋቢ ነገሮችን እያስነሱ ይገኛሉ። በተለይ ደግሞ ቪኒሺየስ ጁኒየር በከፍተኛ ሁኔታ ከአርሰናል ጋር ተያይዞ ሰሞኑን ብዙ ውጣ ውረድ እየተነሳበት ይገኛል። አንዳንዶች ሂርዊጎ ለመባል ደርሷል ይላሉ። ነገር ግን ሪያል ማድሪድ ይህን ተጫዋች አንለቀውም፣ እኛ ጋር ይቆያል ሲል እንግዲህ ትናንትና ባወጣው መግለጫ አሳውቋል። ስለዚህ አርሰናል አሁንም ተስፋው የመነመነ ይሆናል ማለት ነው። ሪያል ማድሪድ እንግዲህ ይህን ቪኒሺየስ ጁኒየርን በክለቡ ለማቆየት ተስማምቷል። ተጫዋቹ የማይለቀቅ ነው ሲል ሀሳባቸውን ገልጸዋል ማለት ነው። የክለቡ አሰልጣኞች በየዕለቱ እንግዲህ አዳዲስ ነገር እየሰማ እንገኛለን። ዞሮ እንግዲህ መቋጫው እስከ ሴፕቴምበር 1 ድረስ ይታወቃል ማለት ነው። አስቀድመን ግን የጣሊያንና የፈረንሳይ ብሔራዊ ቡድን እንመልከት። የጣሊያን ብሔራዊ ቡድን እንግዲህ ከብዙ ውጣ ውረድ በኋላ ብዙ ውጣ ውረድ ተነስቶበት ነበር። በአሰልጣኝ በመቅጠር ጉዳይ ብዙ ውጣ ውረድ ከፈጠሩ በኋላ እንግዲህ ሮቤርቶ ማንቺኒን የናሽናል ቲሙ አሰልጣኝ አድርገው በይፋ ሾመዋል ማለት ነው። ይህንንም ቀደም ብለን አንስተንላችሁ ነበረ። በፖለቲካ እጃቸውን ፖለቲከኞች በእግር ኳስ ውስጥ አስገብተው በአሰልጣኞች ላይ ትንሽ ውዝግብ ፈጥረው ነበር። አሁን ግን ሮቤርቶ ማንቺኒ እነሆ የጣሊያን ብሔራዊ ቡድን አሰልጣኝ ሆነው በይፋ ተሾመዋል ማለት ነው። ሌላው ፈረንሳይን ስንመለከት እንግዲህ ፈረንሳይም ዲዲየር ዴሾ ብሔራዊ ቡድኑ ከተሰናበቱ በኋላ ከዓለም ዋንጫው እንደተጠናቀቀ እንግዲህ ፈረንሳይ እንደሚታወቀው ዋንጫውን ትበላለች ተብሎ ከሚጠበቁ ቡድኖች መካከል ነበረች። ነገር ግን ሳይሳካላት ቀርቶ ዲዲየር ዴሾ ራሳቸውን ከአሰልጣኝነት አግለው ነበረ። ዲዲየር ዴሾን ተክቶ እንግዲህ ዜነዲን ዚዳን የፈረንሳይ ብሔራዊ ቡድን ዋና አሰልጣኝ በመሆን በይፋ ተሾሟል ማለት ነው። በቀጣይ እንግዲህ ዚዳንን የምንመለከተው ይሆናል። ቪኒሺየስ ጁኒየር እንዳልኳችሁ እንግዲህ የዚህ ድንቅ ኮከብ ተጫዋች ዝውውር እልባት ሊያገኝ አልቻለም። አንዳንዴ ወደ አርሰናል ሊመጣ ነው ሊጠናቀቅ ነው ሲባል፣ ሌላ ጊዜ ደግሞ ሪያል ማድሪዶች አንለቀውም እየተባለ እንግዲህ በውዝግብ ላይ የሚገኝ ሆኗል። ሪያል ማድሪድ ቪኒ ጁኒየርን እንግዲህ እናቆየዋለን አይሸጥም በማለት አሳውቀዋል። ሌላው ኦሊሴ በብዛት ከሪያል ማድሪድ ጋር ሲገናኝ የነበረ ተጫዋች ነበር። ማይክል ኦሊሴ እንግዲህ ሪያል ማድሪዶች በጣም የቋመጡለት ተጫዋች ነበር። ነገር ግን ባየር ሙኒኮች የባየር ሙኒኩ ፕሬዚዳንት ኡሊ ሁነስ ይህንን ተጫዋች በፍጹም አንሸጠውም፣ የ3 ዓመት ኮንትራት አለው፣ ተጫዋቹም የማይነክ ተጫዋች ነው ሲሉ ሀሳባቸውን አስፍረዋል። ስለዚህ ኦሊሴን በየትኛውም ክለብ ወይም በሪያል ማድሪድም በቀጣይ ዝውውር የማያደርግ ይሆናል። በዛው በባየር ሙኒክ የምንመለከተው ተጫዋች ይሆናል። ጆን ስቶንስ እንግዲህ ከማንቸስተር ሲቲዎች ጋር ተለያይቷል። ጆን ስቶንስ ኤሲ ሚላንን በይፋ ተቀላቅሏል ማለት ነው። ስለዚህ ጆን ስቶንስ ኤሲ ሚላንን በይፋ ተቀላቅሏል። የ2 ዓመትም ኮንትራት ተፈርሟል በኤሲ ሚላን።
እንግዲህ ይህ ተከላካይ በነፃ ዝውውር ነው ወደ ኤሲ ሚላን የተዘዋወረው። አሁን ሲቲዎች እንግዲህ የእሱን ቦታ ለመተካት ላይታች እያሉ ይገኛሉ። የቶትንሃሙ አሰልጣኝ ሮቤርቶ ዲዘርቢ ትልቅ ዝውውር ከሰሞኑ ጠብቁ ሲሉ አሳውቀዋል። ከሰሞኑ ትልቅ ዝውውር ትጠብቃላችሁ ሲሉ ሀሳባቸውን ገልጸዋል። ቲክቶክ እንደገለጸው ከሆነ ምናልባት የቶትንሃሞች ትልቁን ዝውውር ጠብቁ ያሉትበት ምክንያት የፌራን ቶሬዝን ከባርሴሎና ለማዘዋወር ነው ሲል ዘግቦታል። ፌራን ቶሬዝን ለማዘዋወር አስበዋል ሲልም ቶክቲክ እንግዲህ በዜናው አስፍሮታል ማለት ነው። ሮድሪን ስንመለከት ሲቲዝንስ ከ70 እስከ 80 ሚሊየን እንግዲህ ከማድሪድ ጋር ተያይዟል። ስሙ በጣም ከማድሪድ ጋር ሲያያዝ የቆየ አንድ ሌላ አሰልቺ የሆነ ዝውውር ነው። ሮድሪ እንግዲህ እንደሚታወቀው በሲቲ እንግዲህ ሚድፊልድ ላይ በጣም ትልቅ ሚና ሲጫወት የቆየ ተጫዋች ነው። ማድሪዶች በጣም ይህን ተጫዋች ለማዘዋወር ብዙ ጥረት ሲያደርጉ ነበር። አሁን ሲቲዎች ከ70 እስከ 80 ሚሊዮን ፓውንድ እንግዲህ ግምት አውጥተውለታል ማለት ነው። በዚህ ምክንያት ከሪያል ማድሪድ ጋር በዚህ ዋጋ ላይ እየተደራደሩ ይገኛሉ። ማድሪዶች በዚህ ዋጋ ይወስዱታል ወይ? በቀጣይ እንግዲህ ዝውውሩ ምን ደረጃ ላይ ይደርሳል በሂደት የምናየው ጉዳይ ነው። ሲቲዎች እንግዲህ ሞሮኮያዊውን አዩቦንዴን እንግዲህ የሮድሪ ተተኪ አድርገው ለማምጣት ትልቅ ስራ እየሰሩ ይገኛሉ። ሮድሪ እንግዲህ ሪያል ማድሪድ የሚቀላቀል ከሆነ አዩቦዋዲን እንግዲህ በተተኪነት የግድ ማምጣት ግድ ይላቸዋል ማለት ነው። ሊቨርፑሎች የሊቨርፑሉ ተከላካይ እንግዲህ ጎሜዝ ከሰንደርላንድ ጋር አቋም ፍተሻ ጨዋታ ባደረጉበት ሰዓት ተጎድቶ ነበረ። አሁን ላይ እንግዲህ ለተከታታይ 6 ሳምንታት ከሜዳ ይርቃል ነው የተባለው። ፕሪሚየር ሊጉ ሲጀምርም እንግዲህ ይህንን ተከላካይ የዚህን ተከላካይ አገልግሎት የማያገኝ ይሆናል፣ የጎሜዝን ማለት ነው። ስለዚህ ሊቨርፑልም አሁን የዚህን ልጅ ተተኪ ፍለጋ ላይ ይገኛል ማለት ነው። ዶሚኒክ ሶቨዝላይን የሊቨርፑሉ ዶሚኒክ ሶቨዝላይን እንግዲህ ድንቅ ተጫዋች፣ እኔ በክለቤ በጣም ደስተኛ ነኝ። ታላላቅ ከዋክብቶች ቢለቁብንም መሐመድ ሳላህን ማለቱ ነው። እኛ ግን አሁንም ተጠናክረን በጣም ደስተኞች ሆነናል። ቀጣይ በተከታታይ እንግዲህ ትልልቅ ዋንጫዎችን ለማንሳት ጠንክረን እየሰራን ነው። በአሰልጣኙም እጅግ ደስተኛ ነኝ፣ ጥሩ አሰልጣኝ አግኝቻለሁ ሲል ዶሚኒክ ሶቨዝላይን ሀሳቡን አስፍሯል። ስለ አሰልጣኙም አንድሬ ኦራይላ እንግዲህ በጣም ጎበዝና ጥሩ አሰልጣኝ ናቸው ሲል እንዲሁ ገልጿል ማለት ነው። ኢታን ንዋነሪን ለማስፈረም ፍሉሃም፣ ኤቨርተን፣ ሃርቬን ሌቪዚንግ እነዚህ የመሳሰሉት ክለቦች እንግዲህ ኢታን ንዋነሪን ለማስፈረም እጅግ በፉክክር ውስጥ ይገኛሉ። አርሰናል እስከ 50 ሚሊዮን ፓውንድ እንግዲህ ለዚህ ተጫዋች ዋጋ አስቀምጧል ማለት ነው። ብሩኖ ጉማሬሽ ሂሩይጎ እየተባለ ይገኛል ወደ አርሰናል። አርሰናል ይህንን ተጫዋች ካገኘ በእርግጥም ቀጣይም ዋንጫውን ይደግመዋል እየተባለ በብዙዎች እየተነሳ ይገኛል። ብሩኖ ጉማሬሽ በጣም ድንቅ ብቃት ያለው ልጅ ነው። እንግዲህ አርሰናል የዚህን ተጫዋች ዝውውር በአጭር ጊዜ እውን ሊያደርግ ይችላል እየተባለ ይገኛል። ከ70 እስከ 80 ሚሊዮን ፓውንድ እንግዲህ አርሰናል አቅርቧል። በጣም ጥሩ ዋጋ ነው የሰጠው። እንግዲህ በቀጣይ በአሁኑ ሰዓት አንዳንድ ዜናዎችን ስንመለከት ሂሩይጎ እየተባለ ይመስላል። ነገር ግን መጨረሻውን እንግዲህ ትክክለኛ የሆነ መረጃ እስከምናገኝ ድረስ አሁን ዝውውሩ አላለቀም፣ ገና በድርድር ላይ ይገኛሉ። እንደነገርኳችሁ ከ70 እስከ 80 ሚሊዮን ፓውንድ እንግዲህ አርሰናል ለውድድሩ አቅርቧል ማለት ነው። በእንግሊዝ ፕሪሚየር ሊግ ታሪክ አንድም ግብ ጠባቂ በተከታታይ 3 ዓመታት የሊግ ወርቅ ጓንት ወስዶ አያውቅም። የሚገርምና የሚደንቅ ታሪክ ነው። ለተከታታይ 3 ዓመታት አሁን ደግሞ በዚህ ሲዝን እንደገና ይህንን የወርቅ ጓንት የሚያነሳ ከሆነ የዓለማችን ብቸኛው ግብ ጠባቂ ይሆናል። ይህን ታሪክ በመስራት ዴቪድ ራያ የአርሰናሉ ግብ ጠባቂ የወርቅ ጓንቱን ለማንሳት እንግዲህ ጫፍ ላይ ደርሷል። ታሪክም ሰርቷል። በተከታታይ ዓመታት እንግዲህ ይህንን ሽልማት በማሸነፍ ብቸኛው ግብ ጠባቂ ሆኗል ዴቪድ ራያ። ከ20ም የፕሪሚየር ሊግ አሰልጣኞች ለ6 ዓመታት አንድን ክለብ በማሰልጠን ረጅም የማሰልጠን ልምድ ያለው ብቸኛው አሰልጣኝ
ሚካኤል አርቴታ ማይክል አርቴታ ሱፐር ማይክል አርቴታ ሆኗል ማለት ነው። ሌሎቹ የ2 ዓመት የ3 ዓመት ቆይታ ነው ያላቸው። እሱ ግን የ6 ዓመት ቆይታውን አረጋግጧል ማለት ነው። ይኸውም ለአርሰናል ትልቅ ልምድን በማካበት በቀጣይ ዋንጫዎች ላይ ትልቅ አስተዋጽኦ ያበረክታል በማለት ብዙዎች ሀሳባቸውን እየገለጹ ይገኛሉ። በስተመጨረሻ የምናቀርብላችሁ ማርከስ ራሽፎርድ እንግዲህ ማንቸስተር ዩናይትድ ባለፈው ዓመት ባርሴሎናን ተቀላቅሎ ባርሴሎና ለ1 ዓመት ያክል ሲያገለግል ቆይቶ ነበረ። እጅግ ድንቅ እንቅስቃሴዎችን ሲያደርግ ለባርሳ ጎሎችን ሲያስቆጥር ቆይቶ አሁን ተመልሶ እንግዲህ ወደ ማንቸስተር ዩናይትድ ተቀላቅሏል። በአሁኑ ሰዓት ለማንቸስተር ዩናይትድ በይፋ ፊርማውን አስቀምጧል ማለት ነው። ባርሴሎናን አመሰግናለሁ ለተደረገልኝ ነገር በሙሉ ምስጋናዬ የላቀ ነው ላቅ ያለ ነው ሲል ሀሳቡን ገልጿል። ሰላም ጤና ይስጥልን። ላይክ፣ ሼር፣ ሰብስክራይብ ማድረጋቸው አይረሳ። በቀጣይ ቪዲዮዎች እስከምንገናኝ ጤና ይስጥልን። ቸር ሰንብቱልን።